ነበር እንዴ ላምጣለ አይቴው አንቺን ሳይቆጥም ይረካ ቃሌ ነው መጥቼ ለሁሉም አባትሽ መሆኔን እነግርልሻለሁ። አዎ በቃ እመጣለሁ። እሺ ደህና ናት ደግሞ ብታይ እንዴት እንደምታምር የተወለደችልሽ እህት። አዎ ብታይ በጣም ቆንጆ ነች። አንቺ ነው የምትመስለው። እዚህ ስትመጪ ታያታለሽ። እሺ በቃ ዳጊ እንደነገርኩሽ እሺ በቃ እናትሽን እንዳታስቸግሪ እደውልልሻለሁ። እሺ እሺ አንቺም ከፈለግሽኝ እሺ ቻው። እሺ እንዴ ናዊ ለምንድን ነው ሳላወራት ምዘገው? አይ ምንድነው የተፈጠረ ነገር አለ? ዳጊ ደህና አይደለች? አይ ሰላም ሰላም እንደናችሁ በያላችሁበት ሰላማችሁ ብዝት ይበል። የጽና የኪራ አድናቂዎች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። እንግዲህ አዲስ ነገር ተፈጥሯል። ሄኖክ ይሞታል ወይስ ፔንት ነው የበላው? ምን ይመስላችኋል? እስኪ ኮሜንት ላይ ሀሳባችሁን ጻፉልኝ። ሄኖክ ያው ፌንት ነው የበላው። ሲረጩት እንግዲህ ይነቃል ማለት ነው። ከሞተ ደግሞ በወንጀል ላይ ወንጀለኛ ይሆናሉ። አማንና ቤቲ ሁለታቸው እንግዲህ ጥፍ ወንጀል ይሆንላቸዋል። እንደዚህ ማድረግ አልነበረበትም ሄኖክ። ያው አያምናትም፣ መተማመን የሚባል ነገር የላቸውም። በሚያሳዝን ሁኔታ ማመን ነበረበት። እሷ የእውነት ነው የተናገረችው። እዚህ ጋር ምንም ጥፋት የለባትም። ወጣ ነበረ ነገር ግን ተመልሳለች። እንዲሁም አማን ያፈቅራታል፣ ቤቲን ያፈቅራታል ምትሉ አላቸው አብዛኞቻችሁ። ያው ከጊዜ ብዛት በሂደት ነው እንጂ ያፈቀራት ከዛ በፊት አያፈቅራትም። በጣም ነበር በተቃራኒው እንኳን ሊያፈቅራት የሚጣላት። ነገር ግን ደግሞ ሄኖክ ሲቀናበት፣ ሄኖክ ሲያናድደው ምናምን በዛ እልህ ተነሳሽነት ነው እና ደግሞ ለሄኖክ ያላትን ታማኝነት ሱሱን ሲያይ እንግዲህ በቅናት በንዴትና በእልህ ወደ ፍቅር እየተንደረደረ ይገኛል። ነገር ግን ቤቲ ደግሞ ልታፈቅረው አትችልም። እንጥፋ አብረን እንውጣ ብሏት ነበረ። እሱንም ሰረዛለች። በዛም በዝም ብላ ማስፈታትም ችላ አስፈትተዋለች ሄኖክን። ነገር ግን ደግሞ ከመፈታቱ እንደዚህ አይነት ችግር መፈጠሩ በጣም ያሳዝናል። ለኪራ ደግሞ ቴክስት ማን ይጻፈለት ይመስላችኋል? ኪራ ያለውን አዲስ ነገር ለመስጠት ቢሄድ የገጠመው ነገር በእውነቱ በጣም ነው የሚያሳዝነው። መርማሪ ጆ ለስራ ያለህን ታማኝነት ያለህን ፍቅር በጣም እናደንቃለን። ነገር ግን ከኪራ አናት ላይ ትንሽ ወረድ እንድትል በትህትና እንጠይቃለን። ያለውን አዲስ ነገር መናገር ስላለበት እንግዲህ ተናግሯል። ነገር ግን ያደረክ ያለው ነገር ተገቢ አይደለም። ጭራሽ እሱን ወንጀለኛ በቃ እሱ ጋር የሆነ ሚስጥር አለው የቤታችሁ ምናምን አይነት ነገር ነው። ድራማ እየሰራና እያሰራ ያለ ነው የመሰለው። ይሄ ተገቢና አግባብ አይደለም። በጣም ነው የሚያሳዝነው። በትንሽ መልኩ እንኳን ለመረዳት አልሞከርክም። ምንም እንኳን የስራህ
ሁኔታ ቢሆንም ነገር ግን በእርግጠኛነት የጻፈው ቴክስቱን ሳምሶም ነው። ሳምሶም እኛ ቤት አለ ቁልፍ ያለው እሱ ስለሚያውቅ ነው። ገዳዮቹ አማን፣ ቤቲ፣ ሄኖክ እንደሆኑ ይሄ ነው ቁልፍ ሊነግረው የፈለገው ነገር ግን ኪራ ደግሞ ኮራ ቀብረር ጀነን እንዳለ ነው። ምክንያቱም ኮንፊደንሱ ምንም ሊወስድበትና ምንም ሊቀንስበት አይችልም። ምክንያቱም ንጹህ ሰው ስለሆነ ማለት ነው። ስለዚህ አማን ወደ ከርቸሌው ቀጣይ የምትገባበት ያንተ እድል ይሆናል ከቤቲ ጋር። ስለዚህ ሳምሶም ለምን ሸሸህ? እውነት እያወቅ እውነት ሳትናገር በመሸሸህ ሳምሶን በጣም ታሳዝናለህ። ደግም አላደረክም እንደዚህ አልታይም አልታወቅም ብለህ ከሆነ በጣም የተሳሳትከው። ምክንያቱም የጻፍክበት ቴክስት ስልክ ቁጥር እሱ ስለሚታይና እሱ ስለሚወጣ አንተ መጠርጠርህ የማይቀር ነገር ነው። ቁልፍ አውቃለሁ ብለሃል። ስለዚህ እንግዲህ መርማሪ ጆ ደግሞ በአፋጣኝ እየጠራህ ይገኛል። እንዴት ተፈታ የሚለው የሄኖክ አፈታት እንግዲህ በይግባኝ እንዲሁም ማረጋገጫ ስላልተገኘ እንጂ ከወንጀል ነጻ ሆኖ አይደለም የተፈታው ማለት ነው። ስለዚህ ሳምሶን በአፋጣኝ መታህ ለኪራ እውነቱ መስክረህ ስለ እውነት መስክረህ ኪራ ነጻ እንድታስወጣው ስንል በትህትና እንጠይቃለን። ኪራ ከዚህ በኋላ የነጻነት አየር ነው መቀበልና መተንፈስ ያለበት እንጂ ነገ ምን ይፈጠር ይሆን፣ ነገ ሚስቴን ቤቴን ትቼ ሄዳለሁ ወደ እስር ቤት ብሎ በጭራሽ ከዚህ በላይ እና ከዚህ በኋላ መሳቀቅ የለበትም። ስለዚህ አቶ ሳምሶን መተቃልህን መስጠት መቻል አለብህ። አንተ ብትደበቅም እንኳ ራሱ ግዴታ መርማሪ ጆ አይፋታህም፣ ካለህበት ጉድጓድ ገብቶ ነው የሚያወጣ በእርግጠኛነት። ስለዚህ አንተ በክብር መተህ እውነታውን ስለ እውነት እንድትመሰክር ነው የምንጠይቅህ። የኪራ አጎት እንግዲህ የደረሰውን ቴክስት ሲነግረው ኪራ ምናልባች ነጻ የምትወጣበት ይሆናል፣ ምናልባችም ደግሞ ወደዛው የምትገባበት ሊሆን ይችላል ብሎ ተናግሯል። እንደው ምንድነው የሚባል ትልቅ ሰው አይጥፋ፣ ግምታቸው አስተሳሰባቸው በጣም ለየት ያለ ነገር ነው። አባባ በእውቀቱ በቀጣይ ደግሞ ለሀና እና ለኪራ እንግዲህ እህትና ወንድም እንደሆኑ እንድትነግረልን ስንል በትህትና እንጠይቃለን። ምክንያቱም ከዚህ በላይ ይበቃቸዋል፣ ማወቅ መቻል አለባቸው። የበረሃ አንበጣ እያላት ነው እህቱ እንደሆነች ሲያውቅ እንግዲህ ኪራ ምን ይሰማው ይሆን? ሀኒ ምድጃ አመጣለሁ ደሞዜ ድረስና በቆሎ እያለች ነው። ያው በእርግጥ ቀኔው ብቻዬን ስለሆንኩ ጊዜው አልሄዳለ ነው። ምክንያቱም ኪያን አንቺ ፍቅረኛ አለሽ ለማለት እንደዛ ፈልጋ ነው እንጂ የእውነትም እዛ ቢሮ ውስጥ ከሰል ምድጃ መግዛት ፈልጋ አይደለም። ነገር ግን የሆዷ ነገር አይሆንላትም። ሀኒ በሆዷ በጭራሽ አጨክንም። የሆድሽን ነገር አደራ አደራ ተብላለች። ስለዚህ በእሷ መስሪያ ቤት አካባቢ ያላችሁ ምግብ ቤቶች እንደው በዛ እንድትሉ ምን አለ በዛ ብትሉበት፣ በዛ እንድትሉ እንመኛለን። እንግዲህ ጠዋት አንድ ካፌ፣ ማታ አንድ ካፌ፣ በቃ በስራ ሰዓቷ በየአንዳንድ ሰዓቱ መመገብ መቻል አለባት ማለት ነው። ይሄ ምግብ ፍላጎቷ ወይም የምግብ መውደዷ ከሌላ ሰው ለየት የሚያደርገው ነገር እንደተናገረችው ሀኒ በምግብ ተበድላ ስላደገች ነው። ያው እንደዚህ አይነት ነገር እንግዲህ ይፈጠራልም ያጋጥማልም፣ ምንም ማድረግ አይቻልም። ኪራ ደግሞ የበረሃ አንበጣ እያለች ነው እህቱ እንደሆነች ሲያቅ እንግዲህ በላይ ነው የሚያጎርስሽ። ጭራሽ ከፊትሽ ራሱ ምግብ እንዳይጠፋ ነው የሚያደርገው። እንግዲህ ላንቺ ምንም የማያደርገው ነገር የለም ኪራ፣ በርቱ እንላለን። ሀኒ መርማሪ ጆጋ ምንድነው ልብሽን ባለፈው ቆይ ተተሽኖ እንደሄድሽው ልብሽን ሰብሰብ አድርጊ እንጂ ምን ሆነሻል? መርማሪ ጆ ተናዶና ተበሳጭቶ ባለበት ሰዓት ነው እንግዲህ ትከሻሽን ፈጣሪ ይማርሽ ገንጥሎ ራሱ አለማላቀቁ ፈጣሪ ይስጣው፣ እናመሰግነዋለን። እንግዲህ ቁጣውን ንዴቱን አሳይቶሻል። ከዚህ በኋላ እንደማትቀርቢው እርግጠኛ ነን። ራስሽን ጠብቂ። ማናው ምንድነው ለምንድነው የማናግረው የሚለውንም ነገር
ማሰብ መቻል አለብሽ። ባገኘሽው ቀንና ሰዓት ሄደሽ ልጥፍ ወይም ተጣርተሽ ምናምን ነገር ማስቆማች፣ ምክንያቱም የህግ ሰው ስለሆነ። ስለዚህ ከክፋት አንጻርም ልትወስጅበትም አይገባም። ሀኒዬ ራስሽን ጠብቂ። መራቅ ካለብሽ ሰው ራቂ። አንቺ ረጋ ያልሽ ሴት ስትሆኝ ራሱ ወደ አንቺ እንደሚመጣ ምንም ጥርጥር የለውም። ልክ ጠበቃ ዮሴፍ ኪያን ብሎ በሌሊት እንደሚመጣ ሁሉ መርማሪ ጆም ወደ አንቺ በሌሊት በጠዋት በምሽት ምንም ነገር ሳይገድበው ዳደ እያለ ነው የሚመጣልሽ። ስለዚህ ምራቋን ዋጥ ያደረገች ሰከን ያለች ሴት ሆነሽ ጀግንነትሽ ነው ማሳየት ያለብሽ ሀኒዬ። ቤቲና አማን እንግዲህ ምንድነው እጣ ፈንታቸው? ቀጣይ ወደ እስር ቤት ነው። ነገር ግን ሄኖክ እንዳይሞት ምኞታችን ነው። አብሮ እስር ቤት ነው መግባት ያለበት እንጂ መሞት የለበትም። ጽዬ ደግሞ በጣም ትለያለች። የድራማው ድምቀት የኛ ፈንዲሻ ብያታለሁ እኔ በበኩሌ። እናንተ የምትሉትን በሏት። ኒናን ስለ ትዳር እየመከረቻት ነው። በጣም ትለያለች። በጣም በሳልና በጣም አስተዋይ ነች ጽዬ። ለኒና እንግዲህ በችግሩም በደስታ በሀዘኑም ጊዜ አብረሽ መሆን መደገፍ መቻል አለብሽ እያለቻት ነው። እንዲሁም ቤቷ ክፍት እንደሆነ እሱም መምጣት እንደሚችል እዛ እየነገረቻት ነው። ነገር ግን ኒና ደግሞ ገና ህይወትና ትዳር ስላልገባት እሹ ምንድነው እሹ መባል ትፈልጋለች። እንግዲህ ናቲ ደግሞ ስራ ጀምሮ መኪና እያጠበ ነው። ጎበዝ፣ በርታ፣ ጠንክር፣ ራስክን መቻል አለብህ፣ ራስ መቆም አለብህ። ደስ የሚለው ነገር ግን ጀግናና በቃ ሩህሩህ የሆነ ቅዱስን የመሰለ ወንድም አለ። በቃ ከወንድም በላይ ነው ቅዱስ። የሆነት በጣም መልካምና ቀና የሆነ ሰው ነው። እንደ ቅዱስ አይነት ሰው ይስጠን። አይደለም በዚህ ሰዓት የራሱ ገንዘብ ወድሞ ይቅርና የራሳችንን ገንዘብ አምጡ እየተባልን ባለንበት ሰዓት እንግዲህ ቅዱስ ደግሞ መኪናው ቢወድምም ችግር የለውም፣ እኔ የምፈልገው እሱን ነው፣ እባካችሁን ካለበት ፈልጉና አገኙት እያለ አሳስቦታል። ራሴን ላጥፋ ምናምን ብሎ እንደወጣ አያቅም ነበረ፣ አሁን ነው የተነገረው። ስለዚህ ይሄ ነገር ደግሞ በጣም ስሜታዊ እንደሆነ አድርጎታል። ኒናም ራሴ ላይ መስራት ፈልጋለሁ ብላለች። ራስሽን አዳምጪ፣ ራስሽን ማዳመጡ፣ ለራስ ጊዜ መስጠትሽ በጣም ትልቅና የሚደገፍ ነገር ነው። ነገር ግን በጎደለብሽ ቁጥር እስካሁንም እንደምንናገረው የሆነ ወደ አላስፈላጊ የሆነ ስራ ዘርፍ ወደ በቃ ሙያ ወደ ሌለው ስራ ህይወትን የሚያጨልም ስራ ላይ እንዳትገኝ ምኞታችን ነው። ስለዚህ ኒናዬም ራስሽ ላይ መስራት መቻል አለብሽ። ናቲ ጥፋቱ ገፍቶት እየተጸጸተ ነው ያለው። ዝቅ ብሎ እንግዲህ ስራ ጀምሯል። አንድ ሰው መኪና ማጠብ ስራ በቃ እንደዛ ከጀመረ የሆነ ማስተካከል የሆነ መካስ የሚፈልገው ነገር አለ ማለት ነው። ስለዚህ ናቲ ደግሞ ራሱን ቀይሮ የተሻለ ሰው ሆኖ እንደምናየው እርግጠኛ ነን። ከዚህ በኋላ ይሰማሻል። ነገር ግን ብዙ ለምኑኝና እሹሹ በሉኝ ማብዛት የለብሽም ኒናዬ። ወደ ቤትሽ መመለስ መቻል አለብሽ። ምክንያቱም ከሰው ላይ ደግሞ ተደረበሽ እድሜ ልክሽን ልትኖሪ አትችይም። ሰው እናት አባቱን ይተዋል አይደለም የሚባለው? እናት አባቱን ይተዋል፣ ከባሉም ጋር አንድ ይሆናል። ስለዚህ ለናቲ ብርታትና ጥንካሬ እና መሆን ያለብሽ ብዙም መግደርደር አይጠበቅብሽም። በርታ ብለሽ ራስሽን አዳምጠሽ ራስሽ ላይ እንድትሰሪ ነው እኛ የምንመኝልሽ። ቅዱሴ ይምጣልን፣ ቅዱሴ ናፍቆናል እያላችሁ ነው። የሁላችንም የናፈቀን በሆነ ክፍል ላይ እንደምናገኘው ሙሉ እምነት አለን። በሆነ ክፍል ላይ እንደሚገኝ እርግጠኛ ነን፣ ይመጣል። ስለዚህ እስከዛ ድረስ ደግሞ እናንተ ቤተሰብነታችሁን አጠናክራችሁ አብራችሁ መቆየት ነው የሚጠበቅባችሁ። ምክንያቱም የሆነ ስራ ስለጀመረ በማይመች ሁኔታ ውስጥ ስለሆነ ነው እሱ ከድራማ የራቀው እንጂ እዚ ጋር ላለመታየት ቤተሰቦቹን ስለማይናፍቅ አይደለም። እሱም በጣም ነው የሚናፍቀው። ነገር ግን ደግሞ ነገሮቹ እስኪስተካከሉ ድረስ ግዴታ
እንዳይገኝ ያደርገዋል። ሰኒና ጆከርም ሲታረቁ እንደሚመጡ እርግጠኛ ነን። አንድ ሆኖ ይመጣሉ። ምክንያቱም ጽናት ጋር ምሩ ጋር እነሱ ጋር ስለሚጠያየቁ ልክ ምሩ ወደ ሰኒ እንደሄደችው ሰኒም ደግሞ ወደ ቤተሰቦቿ ወደዚህ የምትመጣ ይሆናል። በደስታ ነው እንግዲህ አበባ ጎዝጉዘን የምንቀበላቸው። በተለይ ሁለታቸው ከሆኑ በቃ እንደሚሆንም ደግሞ ተስፋ አለን። ይመጣሉ። ራኪብ ተናፍቃለች። ራኪብ ማየት እንፈልጋለን። እሷም እንደዚሁ ቅዱስ ሲመለስ ትመለሳለች። ያው የእሷ ዋናው ስበባ ዋናው ምክንያቷ እንግዲህ ቅዱስ ነው። ጓደኛዋ በጣም ምርጥ ጓደኛሞች ናቸው። እንዲሁ ተያይተው እንኳ ራሱ የሚግባቡ የሚጥናኑ በቃ የሚዋደዱ ጓደኛሞች ናቸው። ስለዚህ ጎቢውና ሳንጆም ቢመለሱልን በጣም ነው ደስ የሚለን። በዚሁ አጋጣሚ ምሩዬ በጣም ትችያለሽ፣ በጣም ትለያለሽ። በቃ አንቺ ሴት የሆነችዋን ሴት ነሽ። በጣም በቃ ልትመሰገኝ ይገባል። የባልሽን ልጅ እንደ ልጅሽ ነው የምታያት። እንግዲህ ዳጊ አባቷ ጋር ደውላ አባት የለሽም አሉኝ ምናምን ትምህርት ቤት እንግዲህ የወላጅ ትምህርት ሲዘጋ በዛ ሰዓት ስላልተገኘላት በጣም ነው የከፋት። እሱን ነገር ለአባቷ እየነገረች ነበረ። እንግዲህ ምሩ ደግሞ በጣም መልካም ሴት መልካም ሚስት ስለሆነች እኔ ሳላወራ ለምን ዘጋኸው ደህና አይደለችም እንዴ ያለች ደህንነቷን ስትጠይቅ ነበር። ባሏም በጣም ደስ ብሎታል። መደሰትም መቻል አለብህ ናሆማ፣ ምክንያቱም በቃ ወርቅ የሆነች ሚስት ነው ያለህ። መልኳ ብቻ አይደለም ጸባዩም ወርቅ ስለሆነ እውነትም በቃ መደሰትና ማመስገን መቻል አለብህ። በዚህ ሰዓት የባል ልጅ የሚጠሉ አብዛኞቻቸው አሉ። እሷ ደግሞ በጣም ደስተኛ ነች። አይደለም ወልዳ እናትነትን አይታው ይቅርና ሳትወልድ ሳለም በዛ ጊዜ በችግርም በምንም አብራት ከጎኗ ነበረች። አብረው የታከቱበት አጋጣሚ ሁሉ ነበርና በዛ ጊዜ ልጅቷ በጣም ነው የወደደቻት ምሩን አለመውደድ አይቻልም። ነገር ግን ናሆም አግኝቷት ልጁ እንደሆነች አላወቀም ነበረ። ደስ የሚለው ነገር ከምሩ ጋር ባሳለፉት ጊዜ እንግዲህ ምሩን አብልጣ እንድትወዳት አድርጋለች። እሌኒም ተስተካክላለች። የተስተካከለችበት ምክንያትም በምሩ ምክንያት ነው። ምሩ እንደነገርኳችሁ ጸባዩዋ ወርቅ ስለሆነ ሀዊን መቀየር ትችላለች፣ እንዲሁም እሌኒን መቀየር ትችላለች። ስለዚህ በጣም በቃ ምሩን አለማድነቅ ንፉግነት ነው። የእውነት ምሩ በቃ በጣም የምትለይ ትሁት ሴት ነች። በቀጣይ ደግሞ ልጃቸው ከጨርቅነት ወጥቶ እንደ ዳጊ አይነት የምትራመድ እንግዲህ አጠገብ ጎን ለጎን እጇን ይዘው አብረዋት የሚሄዱ ህፃን እንደምናይ ሙሉ ተስፋ አለ ማለት ነው። እንዲሁም ጽዬም ታረግዛለች። ቀጣይ ጽዬ እናት ትሆናለች። ምሩ ደግሞ ወደ ሁለተኛ ልጅ በአመት ነው መውለድ ያለብሽ ምሩዬ። አንድ አንቺን አንድ ናሆማን የመሰለ በቃ። ሰርግ ደግሞ የኒናና የናቲ ነው። ቅዱስ የተለያለ በዚሁ ቀጥሉ በርቱ ነው ማለት የምፈልገው እኔ በበኩሌ። እንዲሁም ጠበቃ ዮሴፍ ለኪያ ያለው ፍቅር እየጨመረ ነው። አረ እንዴት ነው ተው። እነ ሀኒ እኮ እየቀኑ ነው። እነ ሀኒ እየቀኑ ነው። እንዲሁም ኪያን በግድ ተጣበቂ እያሉ እየገፋፏት ነው። አታስቀኗቸው። ጠበቃ ዮሴፍ በልክ አድርጉት ነው ፍቅራቸውን። ኪያ ገና እየገባት አይደለም። ስለ ሄኖክ እንግዲህ ማጣራት እየፈለክ ነበረ። እንዲሁም ስሙን እንድትረሳ አደርጋታለሁ ብለሃል። ጥሩ ነው። ሞክር ነው ነገሩ። መሞከሩ አይከፋም። ነገር ግን ደግሞ ኪያ ድርቅ የምትላት ባህሪ አለችባት። ለሄኖክ ያዘነች ነው፣ ምንም ጥርጥር የለውም። ተረድተሃታል፣ አውቀህባታል። ነገር ግን ከምንም አንጻር አይደለም ከሰብአዊነት ነው እንጂ ከዚህ በኋላ ቤቲን አግብቶ ምናምን ተመልሶ ለሷ ባል እንደማይሆናት ታውቃለች። በዛም ላይ ደግሞ የበቀልን ዱላ ነው ያሳረፈባት በፈቃደኛነት። በአጋጣሚ እንኳ አይደለም፣ በቃ በፈቃደኛነት ነው
የተበቀላት። ስለዚህ እሷ አትፈልገውም። አንተ ጠበቅ አድርገህ መያዝ አለብህ። ነገር ግን ደግሞ ኪያ ድርቅ ያለች ስለሆነች ኪያዬ ላላ እያልሽ እያሰብሽበት